ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አሁን 1 ሰዓት ነው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ኢቲቪ ዜና 57 አሁን ይጀምራል። አበይት ነጥቦቹን ነው። በኢትዮጵያ የተካሄደው ሀገራዊ ምክክር የቆየውን የጠመንጃ ፖለቲካ ይቀይራል። ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና የብዙ ፍላጎቶች የስበት ማዕከል በመሆኑ የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ዋሽንግተን የቬንዙዌላን የነዳጅ ማውጫ ቦታዎች በሊዝ ለማልማት የሚያስችል ስምምነት እያዘጋጀች ስለመሆኑ ደግሞ ከውጭ ዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችን ዝለቁ። አዲስ ምዕራፍ ጥንትም የጀግና ሀገር ናት በድል የተመራች፣ ዛሬም እንደ ልማዷ አዲስ ታሪክ ሰራች። ጽኑ መሠረቷ ተጣለ በህብረ ብሔር ጣሪያ፣ የታሪክ ስብራቷ ተሻረ በጠረጴዛ ዙሪያ። ሕዝቦች በአንድነት መከሩ፣ ልዩነቶች ወደ አዳራሽ አመሩ። ከየማዕዘኑ የተጠራሩ የሀገር ልጆች ተሳተፉ፣ ታላላቅ የሐሳብ ድሎች በክብር መዝገብ ተጻፉ። ኢትዮጵያ በዘመናዊ ታሪኳ ያልታየ አዲስ ታሪክ ጻፈች። ዛሬም እንደ ልማዷ ከፍ ብላ አሸነፈች። በቅድሚያም በኢትዮጵያ የተካሄደው ሀገራዊ ምክክር የቆየውን የጠመንጃ ፖለቲካ የቀየረ ሆኗል። ምክክሩ ኢትዮጵያውያን ከኃይል ፖለቲካ ይልቅ የጠረጴዛ ውይይትን እንደሚመርጡ ያሳዩበትም ሆኖ ተጠናቋል። ወንደሰን አፈወርቅ የኢትዮጵያ የፖለቲካ ታሪክ በዋናነት የኃይል የበላይነትና የጠመንጃ በቀል መገለጫዎቹ ናቸው። ኢትዮጵያ የሀሳብ ልዩነት እንደ ስጋት፣ የተለየ እይታ ደግሞ እንደ ጠላትነት በሚቆጠርበት የፖለቲካ ባህል ውስጥ አልፋለች። ፖለቲካ ማለት ኃይል፣ ፖለቲካ ማለት አንዱ ሌላውን አጥፍቶ የሚያሸንፍበት ጠባብ መንገድ ተደርጎም ሲወሰድ ኖሯል። ያካሄድ ላለፉት ዘመናት ለኢትዮጵያውያን ያተረፈው ሀገራዊ ውድመትና የዜጎች ሕይወት እንደ ቅጠል መርገፍን ብቻ ነው። ዛሬ ግን ያንን ክፉ አዙሪት የሚሰብር አዲስ ታሪክ ምዕራፍ ተከፍቷል። ሀገራዊ የምክክር ሂደቱ የጠመንጃና የኃይል ፖለቲካን ሰብሯል። ጠመንጃን በሐሳብ ጉልበትን በውይይት እንዲሁም በመደማመጥ የመተካት ሂደትንም በተግባር አሳይቷል። ይህ ደግሞ የቆየውን የፖለቲካ ባህል ከመሰረቱ የሚያስተካክል ነው። በታሪክ እንደታየው የጉልበትና የጠመንጃ ባህል ዘላቂ ሰላምን አምጥቶ አያውቅም። የኃይል መፍትሄም በኢትዮጵያ ምድር የታዩ ቅሬታዎችንና ልዩነቶችን አልፈወሰም። ምክክሩ ግን ይህንን ታሪክ የቀየረ ሆኖ መጣ። ሂደቱም ያላንዳች መከልከል የሆነ ነውና ለኢትዮጵያ መፍትሄን የሚያመጣ ነው። ያለው ነገር አውርተን ከሰማይ በታች ያላነሳው ነገር የለም። አውርተን እንደ ተግባብተን ስንወጣ ከዚህ በላይ ምን ደስታለ? ስብራቶቻችን ናቸው ብለን የምናስባቸውን ፍንትው አድርገው መነጋገር መቻሉ ራሱ ወደ መፍትሄ የሚያስጠጋ ቀድሞ የነበሩትን ችግሮቻችን ለመፍታት አጋዥ የሚሆኑ ሐሳቦች እንደሆኑና ለመፍትሄ ማህበረሰባችን ምን ያክል የበሰለ እንደሆነ የሚያሳይ ነው። የተከማቸውን ቁስል በዝምታ ካለፈን አይፈወስም። ቁስላችን የሚፈወሰው አውጥተን መነጋገር ስንችል ነው። ስለዚህ በህዝባችን መካከል የነበረውን ለዘመናት የተከማቸውን ቁስሎቻችን በግልጽ አውጥተን መነጋገራችን ለፈውስ ምን ያክል ቅርብ እንደሆነ፣ ለእርቅ ምን ያክል ቅርብ እንደሆነ፣ ለአብሮነት የተጠጋን እንደሆነ የሚያሳይ ነው ብዬ አስባለሁ። ቀደም ሲል በነበሩ ጊዜያት በኢትዮጵያ የፖለቲካ ልዩነቶች መቋጫቸው የሚፈለገው በጦር ሜዳ የመፍትሄው መንገድም መገዳደልና አንዱ ሌላውን ማጥፋት ነው። በኢትዮጵያ ፖለቲካ ውስጥ ለረጅም ጊዜ የሰፈነው እኔ ካላሸነፍ ሀገር ትፍረስ፣ የኔ ሀሳብ ተቀባይነት ካላገኘ ሌላው ሀገር አፍራሽ ነው የሚል አጥፊ አስተሳሰብ ነው። አሁን ግን ይህ እየተቀየረ ነው። የአቋም ልዩነቶች መቋጫቸው የጦር ሜዳ መሆኑ አብቅቶ የመወያያ መድረኮችና አዳራሾች የሀሳብ ፍልሚያ ቦታዎች እየሆኑ መጥተዋል።
በሀገራዊ ምክክሩ እንደታየው ከተለያዩ አካባቢዎች የመጡ ዜጎች በአንድ አዳራሽ ውስጥ ተሰባስበው ስለ ሀገራቸው የወደፊት ዕጣ ፈንታ መምከርን ጀምረዋል። የምክክር ሂደቱም የመገዳደል ባህልን ወደ መወያየት ባህል ቀይሮታል። ኢትዮጵያን ጠመንጃ በመወዝወዝና በጦር ሜዳ ጡንቻ መለካካት ፍትህና ዴሞክራሲን እንደማያመጣ ባለፉት ዓመታት የከፈሉት ከባድ ዋጋ አስተምሯቸዋል። እናም ወደ ጠረጴዛ ውይይት መምጣታቸው በሀሳብ የመላቅ የብልህነትና የወደፊት ተስፋን የማስቀደም ታላቅ ውሳኔ ነው። ከልጅነት ጀምሮ ዕቃ ከሚነጣጠቁት ልጆች ጀምሮ ብናስተምራቸው ፖለቲከኞቻችንም ልክ እንደዚሁ በመመካከርና በመተሳሰብ በሀሳብ አሸናፊነት ሊቀጥሉ ይችላሉ። ይሄ ባህል ሊሆን ይገባል። በጣም ጊዜ ተሰጥቶት በጣም ምሁራን ተሰባስበውበት የተለያዩ ሀሳቦችን አንድ መድረክ ላይ መደማመጥ መለማመድ ያልሰማናቸውን የማይመስሉንን ሀሳቦች ራሱ ቁጭ ብሎ አዳምጠው ሀሳብ ቀላል አይደለም። ልምምዱ በጣም ከፍተኛ የሆነ የዲሞክራሲ ልምምድን የሚያመጣ ነገር ነው እኔ በግል የማየው። ስለዚህ አሻራ አለው፣ በጣም ትልቅ አሻራ አለው። ኢትዮጵያ አሸናፊ የሆነችበት ሀገራዊ የምክክር ሂደት የቱንም ያህል የሰፋ የሀሳብ ልዩነት ቢኖር ኢትዮጵያውያን ቁጭ ብለው በመወያየት በመከራከርና በመደማመጥ የጋራ መፍትሄ ማምጣት እንደሚችሉ አረጋግጧል። በምክክሩ የሌላውን ቅሬታና ሕመም እንደ ራስ አድርጎ የመስማት ባህልም አድጓል። በስሜትና በጥላቻ ሳይሆን በመረጃና በምክንያት ሀሳብን የመግለጽ ልምድ እንዲዳብርም አድርጓል። ቁስልን ደብቆ ማደር ፈውስን እንደማያመጣ ሁሉ የታሪክና የፖለቲካ ስብራቶችንም በግልጽ ሳይነጋገሩ መጠገን አይቻልም። በሀገራዊ ምክክሩም የነገዋ ኢትዮጵያ የሰላም ተስፋ የተረጋገጠ ሆኗል። ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና የብዙ ፍላጎቶች የስበት ማዕከል በመሆኑ የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። በእርግጥም ከተለዋዋጩ የዓለም የጂኦፖለቲካ አንጻር የአንድ ወደብ ኪራይ ብቻውን አስተማማኝ ባለመሆኑ ኢትዮጵያ የአስተማማኝ የባህር በር ባለቤት መሆን ይጠበቅባታል። ተስፋዬ ጫኔ። ኢትዮጵያ በታሪክ አጋጣሚ ከቀይ ባህር ጋር መለያየቷ አሉታዊ ተጽዕኖው የወደብ ማጣት ብቻ አልነበረም። በዚህም ኢትዮጵያ የቀይ ባህር መዳረሻ አልባ መሆኗ ቀጠናዊ ተጽዕኖ ፈጣሪነቷን ጭምር አሳጥቷት ቆይቷል። ከኢቲቪ ዳጉ ዝግጅት ጋር ቆይታ የነበራቸው በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪው ዶክተር ሙልጌታ አየለ ተለምዳዊ የዓለም ጂኦፖለቲካና ብሔራዊ ጥቅም ጉዳይ አውዱ እየተቀየረ መምጣቱን አስታውሰው የባህር በርም ትልቁ የመደራደሪያ አቅም እየሆነ ስለመምጣቱ ይናገራሉ። እንደኛ እንደ ኢትዮጵያ ጥቅሙ ከፍ ያለ ነው። ጥቅሙ ላይ ሁሉም ኢትዮጵያውያን፣ ሁሉም ጸሐፊዎች፣ ሁሉም ኢትዮጵያዊ ሆነ ኢትዮጵያን የሚወድ ሁሉ ይግባባበታል። ጥቅሙ ጉዳይ ላይ ጥቅሙ ያለው ኢኮኖሚው ጉዳይ አለን። ሁለተኛው ከኢኮኖሚው ተጨማሪ ጉዳይ ማህበራዊ ጉዳዮች አሉ። የኛ ማህበረሰብ እዛ አለ፣ አፋር ያለው አፋር አሁን አሰብ ከወጋለው ወደዛ ሲንወጣ አራቱም የአሰብ ቀበሌዎች ጋር ያለው አፋር ወንድሞቻችን ናቸው። እዛ ጋር አፋር አለ፣ እዚህ ጋር በማህበራዊ ጉዳዩ ላይ በደንብ እሱ መተንተን ስላለበት የኢትዮጵያ ይህን ነገር ወደዛ ወደ አክሰስ የማግኘት በማህበራዊ ጉዳይ ላይ በኢኮኖሚ ጉዳይ ላይ ቅድም እንዳልነው ነው። ኢትዮጵያ ስታድግ ሌሎች ሀገራቶች ያድጋሉ። ምክንያቱም ማህበረሰቦቻችን የተያያዙ ናቸው። በአንድም በሌላም በሆነ ወቅት የተለያየን ህዝቦች እንጂ አንድ ህዝብ። በሌላ በኩል ደግሞ ከተለዋዋጩ የዓለም የጂኦፖለቲካ አንጻር አንድ ወደብ ብቻውን አስተማማኝ ባለመሆኑ ይህ ካልተቀየረ ኢትዮጵያ በብዙ መልኩ ተጎጂ መሆኗ የማይቀር በመሆኑ የባህር በር ለኢትዮጵያ የህልውና ጉዳይነቱ የአደባባይ ሀቅ ነው። ስትራቴጂክ ጉዳይ ስንል የኢትዮጵያ የባህር ወደብ ማጣት ወይም ይሄ አክሰስ ቱ ሲ ካለዛ ደግሞ የራሳችን ወደብ አለመኖሩ በራሱ በሂደት ደረጃ ላይ ስትራቴጂክ ጉዳይ ላይ በጣም ከፍተኛውን ተጽዕኖ ያመጣል። ስትራቴጂ ስንል አገራቶች ከሌሎች አገራቶች ጋር ያላቸው ግንኙነት ቁመቱንም ይጨምራል፣ የዲፕሎማሲ ግንኙነትን ይጨምራል። ለምሳሌ የራሳችን ወደብ ያለን አገር ብንሆን የመደራደር አቅማችን ከፍ ያደርገዋል። ምክንያቱም ቅድም ያልነው አገራቶች አሁን የሚወዳደሩበት መንገድ እንደ ድሮ ባላቸው የኃይል ሚዛን ብቻ አይደለም፣ ባላቸው መሳሪያ ብቻ አይደለም። ለባህር ባላቸው ቅርበት ይወዳደራሉ። ለባህር ባላቸው ሂደት ውስጥ ስትራቴጂካሊ ዲፕሎማሲው እየጨመረ ይሄዳል። ከባህር አካባቢ ላይ የራቀ ሀገር ብዙ ተፈላጊ አይሆንም። ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠናም የብዙ ፍላጎቶች የስበት ማዕከል መሆኑና ያለመግባባቶች መናኸሪያ እየሆነ በመምጣቱ ምክንያት የባህር በር ጉዳይ ለኢትዮጵያ ከቅንጦት በላይ የሆነ ትርጉም አለው። ሶማሊያ ያለውን ጉዳይ የምናውቀው ነው። ኤርትራ ያለው መንግስት በጣም በራሱ የቆመ አይደለም፣ የተጠናከረ መንግስት አይደለም። በየጊዜው ለሌሎች ሀገሮች የሚላላክ ነው። የሌሎች ሀሳብን ይዞ የሚመጣ ነው። ሁለቱም ሱዳኖች ወንድሞቻችን ጋር ያለ ጉዳይ አለ፣ ጠብ ነው። በየጊዜው ጭቅጭቅ አለ፣ በየጊዜው ጦርነት አለ። ሌላኛው ይሄ ከማሊት አንስተን ከምዕራብ አፍሪካ እስከኛ ድረስ ያሉት አገራቶች በቋንቋው ፍራጃይል ስቴቶች ይባላሉ። መንግስታቶቻቸው በብዙ መልኩ አገራቶችን ለማስተዳደር የሚቸገር
ወይም የውስጥ ደህንነቱ እጅግ በጣም የተናጋ እዛ አካባቢ ላይ እንግዲህ ምንድነው እሱ ጋር የተወሰነ ጊዜ ቢዋጉ አገራቶቹ ስለዚህ እኛ የደህንነት ጉዳይ አለብን። ሌላኛው ይሄ ቀይ ባህር አካባቢ ምንለው ከፍተኛ የሆነ የባህር ውንብድና የሚከናወንበት ነው። ይሄ ሲፐሬሲ የሚባለው አለ። ሌሎቹ በጣም በብዙ ሺህ ኪሎ ሜትር መጥተዋል። አሜሪካኖቹ መጥተዋል፣ እንግሊዞች አሉ፣ ፈረንሳዮች አሉ፣ ቻይናዎች አሉ። አዳዲስ ሀያላኖች ተፈጥሯል እንደምናውቀው። እዛው አካባቢ እነ ካታር፣ እነ ሳውዲ አረቢያ፣ እነ ዩናይትድ አረብ ኤምሬት፣ እነ ተርኪዬ አሁን እነዚህ ሀገራቶች የሆነ ቀን ቢዋጉ ሆርሙዝ እንደነበረው አይነት እነዚህ አካባቢዎች አገራቶች በራሳቸው ጠብ ቢዋጉ አካባቢው በሆነ ቀን ይዘጋል። 130 ሚሊዮን ህዝብ ነው ያለን። ስለዚህ የዛኔ በጣም ብዙ እንቸገራለን። ኢትዮጵያውያን የባህር በር ማግኘትና የወደብ ባለቤትነት ጉዳይን የብሔራዊ ደህንነታቸውና የህልውናቸው ቁልፍ አጀንዳ አድርገው ይዘውታል። ኢትዮጵያ ከቀይ ባህር የተገፋችበት መንገድ ትክክል አይደለም። ህዳሴ ግድብን ካጠናቀቅን በኋላ የኢጅፕት ሴራን 50% አሸንፈናል። እኔ ኤርትራ ፕሮጀክት ነች፣ ኢትዮጵያን ባህር በር አልባ የማድረግ ፕሮጀክት ነች እንጂ ሀገር አይደለችም። ኢትዮጵያ ከቀይ ባህር ቀጠና በገዛ መሪዎቿ ሴራ ስለምን ተገፋች? ካይሮ ይወለዳሉ፣ ሳህል በረሃ ያድጋሉ። እነዚህ ኃይሎች ናቸው ኢትዮጵያን ባህር በር አልባ ያደረጓት። ለአፍሪካ ሀገራት በጋራ መቆምና በተፈጥሮ ሀብታቸው መጠቀም የሚሰጠው ትዕምርት ደግሞ ያለ ይመስለኛል። ከህዳሴ ግድብ በፊትና ከህዳሴ ግድብ በኋላ የሚል ምዕራፍ በኢትዮጵያ ታሪክ በአፍሪካ ታሪክ ተጽፏል። ከባህሩ የተገፋ ነው ስለ ውሃው ሲባል ስለ አባይ ወንዝ ሲባል የኢትዮጵያ ብሔራዊ ጥቅም ከምን ተነስቶ እስከምን ድረስ እየሄደ እንደሆነ እየታወቀ አባይ ግድብን ተግባር ላይ አውለናል። ሁለተኛ ደግሞ ይቀራል። ሁለተኛው ስትራቴጂ የባህር በር ነው። ግብጾች በላባቸው ማደር መጀመር አለባቸው። መስራት መልመድ መቻል አለባቸው። እዚህ አዲስ አበባ ከሚገኘው ስቱዲዮአችን ኢቲቪ ዜና 57ን እየተከታተላችሁ ነው። የተወደዳችሁ እንቀጥላለን። የትምህርት ጥራት ስብራትን ለመጠገን እየተደረገ ባለው ጥረት የሀገር ተስፋ በሚሆኑ ታዳጊዎች የላቀ ውጤት እየታየ ነው። ለዚህ ደግሞ በዘንድሮ የተመዘገበው የ12ኛ ክፍል ሀገር አቀፍ ፈተና ውጤት ማሳያ ተደርጎ ሊወሰድ የሚችል ነው። ሐምራይት ብርሃኑ ብዙዎች ከሌላቸው አዋጥተው ላስተማሩት ዜጎች ዓላማቸውን ከግብ ለማድረስ ለዓመታት ቀን አደፋ ሲል ከርመዋል። የቤተሰቦችንና የወገኑን ያልተቋረጠ ደግነት ሊክስ ደከመኝ ሰለቸኝ ሳይል በጽናትና በኃላፊነት ሙሉ ጊዜውን በትምህርት ላይ በማተኮር ዛሬ ለወርቃማ ውጤት በቅቷል። የ12ኛ ክፍል የሀገር አቀፍ ፈተና ተፈታኙ ተማሪ ጃለን ግርማ ተማሪው ይህን ውጤት ማምጣቱ ከደገፉት ከወላጆቹና ካስተማረው ሕዝብ አልፎ ኢትዮጵያን አኩርቷል። ዜጎች ከመቀነታቸው ፈተው በሚደግፉት የኦዳ ትምህርት ቤቶች በእውቀት እየተኮተኮተ የመጣው ተማሪ ጃለል ግርማ ትውልዱ በኦሮሚያ ክልል በምስራቅ ወለጋ ነው። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ድረስ ትምህርቱን በቢሾፍቱና በአዳማ ኦዳ አዳሪ ትምህርት ቤቶች በትጋትና በብቃት ሲከታተል ቆይቶ ዘንድሮ በወሰደው የ12ኛ ክፍል ሀገር አቀፍ ፈተና ከኢትዮጵያ ተፈታኝ ተማሪዎች ቀዳሚ ውጤት በማምጣት ለተተኪዎች ሞዴል ለሀገር ተስፋ መሆን ችሏል። ከመዋለ ሕፃናት ጀምሮ በብሩህ አምሮ አስደናቂ ውጤቶችን በማስመዝገብ ለዚህ ከፍተኛ ውጤት የበቃው ተማሪ ጃለን ለዓመታት በዘለቀ የትምህርት ጠንካራ ትጋት በቤተሰብ ያላቋረጠ ክትትልና በመምህራን የእውቀት ድጋፍ ከፍተኛ ውጤት ለማምጣቱ ምስክር ነው። ያመጣሁት ውጤት 591.6 ነው። ያው የአመቱ ቶፕ ስኮረር ሆኛለሁ እግዚአብሔር ይመስገን። እና አንድ ጓደኛዬ ኤልሳ የሚባል ከሌላ ከተማ ደውሎልኝ ከዛ አንተ ነህ አንሰለኝ በጣም ደስ ይል ነበር። ማያውቁኝ ሰው ሲደውልልኝ በቃ አንተ ኩራታችን ነህ አንሰሉኝ ይሄን ያህል ህዝብ ይጠብቀኛል ነው ብዬ ማሰብ ጀመርኩና አሁን ከደስታ ሊቅ የሚሰማኝ ኃላፊነት ነው። አውለና መናገር ይሄ ነጥብ በእኔ ልፋት ብቻ የሚመጣ ነጥብ አይደለም። የአስተማሪዎቼም የፋሚሊም ድርሻ አለበት። ድሮ አባቴ በጣም ነበር የሚያስጠናኝ። ስፔሻሊ እንግሊዝኛና ማትስ ላይ ሁሉ ያስጠናኛል። በራሴም ከተለያዩ መጽሐፎች ሬፌረንስ እየወሰድኩ ምናምን በራሴ መጣት የጀመርኩ ወደ 8ኛና 7ኛ ሰከንድ ሴሜስተር መሀል አካባቢ ነበርና ያኔ ነው በቃ ራሴን በደንብ መቻል የጀመርኩት በትምህርት ማለት ነው። ራሴ ላይ ፎከስ እንዳደረግና በቃ ከጎበዝ ተማሪዎች ጋር እንድተዋወቅ አግዞኛል ብዬ አስባለሁ። ተማሪ ጃለል አሁን ላይ በዓለም ተፈላጊ በሆነው በኤአይ ዘርፍ በመማር ህዝቡንና ሀገሩን በሙሉ አቅሙ ለማገልገል ቆርጦ ተነስቷል። በብዙ ጊዜ የማስበው
ዶክተር እንደ ብዙ ሰው እንደሚያስብ ዶክተር ወይ ደግሞ ፓይለት ምናምን ነበር። እዚህ መጥቼ ከሌሎች ልጆች ጋር ኮላብ አድርጌ ማጥናት ሲጀምር ሌላ ብዙ ክለብ ጆይን አድርጌ ኢንተረስቲንግ ለማግኘት በጣም አግዞኛል። አሁን መማር ፈልገው በኮምፒውተር ሳይንስ ወደ ቴክ ነው አርቲፊሻል ኢንቴሊጀንስ እና በብሎክቼን ዴቨሎፕመንት መማር ፈልጋለሁ። ወደፊት በቴክኖሎጂ ሰርቼ ሀገሬን ያገዙኝ ፋሚሊና ያው ህዝቡንም ማሳደግ ፈልጋለሁ። በልጃቸው ውጤት የተደሰቱት አቶ ግርማ ኩሳ ከታች ክፍል ጀምሮ አንባቢና የትምህርት አቀባበሉ ልዩ እንደነበር እንዲህ ያስታውሳሉ። ጊዜው በጥናት ላይ ነው የሚያሳልፈው። በጣም ነው ደስ ያለኝ። ሁሉም አስተዋጽኦ ስላላቸው ይሄ ልጅ በሀገር ደረጃም በጣም የሚያኮራ ስለሆነ ደስ ብሎኝ ማለት ነው። የኦሮሚያ ልማት ማህበር ባቋቋማቸው 785 ተማሪዎችን የያዙ የአዳማና የቢሾፍቱ ቅርንጫፍ ልዩ የአዳሪ ትምህርት ቤቶች ተጠቃሽ ናቸው። ትምህርት ቤቶቹ ተማሪዎቻቸውን በተሰጥኦ ልማት፣ በሳይንስና ቴክኖሎጂ እንደዚሁም በስነ ምግባር ብቁ ዜጋ ሆነው እንዲወጡ ልዩ ልዩ እውቀቶችን በመስጠት ትውልድን እየገነባ የሚገኝ ነው። በዘርፉ የገጠመውን የትምህርት ስብራትም ለመጠገን የትምህርት ጥራት፣ መሰረተ ልማት ማሻሻልና ማስፋፋት እንደዚሁም ደግሞ የትምህርት ተደራሽነትን በማረጋገጥ ዘርፈ ብዙ ተግባራትን እያከናወነ የሚገኝ በራስ አቅም የተገነባ የወገን አለኝታ ተቋም ነው። የትምህርት ጥራት እንደ ሀገር ችግር ውስጥ እንደ ክልል ችግር ውስጥ በመግባት የቦርድ አባላት ይሄ ታሪካዊ ተቋም ለማቋቋም በቅቷል። እንግዲህ እዚህ ትምህርት ቤት ውስጥ ዋና ብቁ ዜጋና ተወዳዳሪ የሆነ ትውልድ መገንባት የሚል በዋናነት ትልቁ ተልዕኳችን ነው። የተሞክሮ ማዕከልም ሆኖ እንዲያገለግል ባለፉት 12 ዓመት ስንሰራ ቆይተናል። እንግዲህ ዘንድሮ የተገኘው ውጤት ዝም ብሎ በድንገት የተገኘ ውጤት አይደለም፣ በስራ ነው የመጣው። ይሄ በጣም ተሳክቶልናል። የኦሮሚያ ልማት ማህበር ቦርድ ሰብሳቢ አባዱላ ገመዳ በሀገር አቀፍ ፈተናው የተገኘው ውጤት ተማሪዎች በብቃትና በስነ ምግባር ታንጸው እንዲማሩ በማድረግ የሀገር ፍቅር ኖሯቸው ህዝባቸውን እንዲያገለግሉ የተሰሩ ስራዎች ማሳያ መሆኑን ይናገራሉ። እኔ የዛ መንደርና የዛ ጎሳኔ ብቻ ሳይሆን አገራዊ አስተሳሰብ እንዲኖራቸው ያደርጋል። አገራቸውን ለመርዳት የሚያስችላቸው አእምሯዊ ብቃት እንዲኖራቸው ያደርጋል። ከትምህርት ቤት የሚወጡበት እሁድ ብቻ ነው እንዲወጡ የሚፈቀድላቸው ለረፍት። ከዛ ውጪ እሱም ቢሆን ገደብ አለው። የሚሰጣቸው ማቴሪያል ላፕቶፖች፣ ኮምፒውተሮች፣ ታብሌቶች የተገደቡ ናቸው። አገርን አገር የሚያደርገው አገር መሆኑ ብቻ ሳይሆን ትውልድ ነው። ትውልድ ካልተቀባበለው አገር አይሆንም። ይሄ በሌሎችም መቀጠል አለበት ብዬ አምናለሁ። መንግስት የትምህርት ጥራትን ለማስጠበቅ ማሳያ የሚሆኑ የልቀት አዳሪ ትምህርት ቤቶችን በመክፈት ከቅርብ ዓመታት ወዲህ ለውጥ እየታየባቸው መጥቷል። ጥራት ያላቸው ትምህርት ቤቶች በራስ አቅም በመገንባት ለበርካታ ዜጎች የተስፋ በር እየከፈተ ነው። በተለያዩ የሙያ ዘርፎች ላይ የተሰማሩ ዜጎች ኮደርስ ስልጠናን መውሰዳቸው ለተሰማሩበት የሙያ ዘርፍ የፈጠራ ክህሎት መዳበርና ውጤታማ የመሆን እድል ፈጥሮላቸዋል። ይህ ኢኒሼቲቭ ታዲያ ከመጠናቀቁ አስቀድሞ ወጣቶች እድሉን ሊጠቀሙበት እንደሚገባም አንስተዋል። ፍሬው ትረታ ጠቅላይ ሚኒስትር አብይ አህመድ 5 ሚሊዮን ኢትዮጵያውያን የወሰዱትን የኮደር ስልጠና ወደ 7 ሚሊዮን ለማሸጋገር ተደጋጋሚ ጥሪ ያቀረቡት ለጉዳዩም ልዩ ትኩረት የሰጡት ኢትዮጵያውያን በቴክኖሎጂ ዓለም ተወዳዳሪ ለማድረግ ያለመ ትልቅ ብሔራዊ ንቅናቄ በመሆኑ ነው። የጠቅላይ ሚኒስትሩ ተከታታይነት ያለው ትኩረት የነገዋን ኢትዮጵያ ብልጽግናና የኢኮኖሚ ነጻነት በዛሬ ወጣቶች የዲጂታል ክህሎትና የፈጠራ አቅም ላይ የተመሰረተ ስለመሆኑ ግልጽ አመላካች ነው። የትውልድ ዛሬ ኮድ ማድረግ ሲማር የነገዋን ዘመናዊ ኢትዮጵያን እጣ ፈንታ አብሮ እየገነባ ነው። ዜጎች የዳበረ የዲጂታል ክህሎት እንዲኖራቸው በማድረግ ቴክኖሎጂን የሚረዳ የሚጠቀምና የሚፈጥር ዜጋን ማፍራት የኢኒሼቲቭ ዋና ዓላማ ነው። ይህ ስልጠናን በስራ ገበታቸው ላይ ሆነው የወሰዱ ዜጎች ለተሰማሩበት የሙያ ዘርፍ የፈጠራ ክህሎታቸውን አዳብሯል። 5 ሚሊዮን ኮደርስ ኢኒሼቲቭ ዳታ አናሊሲስ ፈንዳሜንታልስ ላይ ኮርሶችን ወስጄ ሰርቲፋይድ ሆኛለሁ። አሁን ደግሞ በ2 ሚሊዮን ኮደርስ ተጨማሪ ኢኒሼቲቭ በፕሮግራሚንግ ፈንዳሜንታልስ እንዲሁ ሰርቲፋይድ ለመሆን ኮርስ እየወሰድኩ ነው ያለሁት። ይሄ አሁን ላይክ ፐርሰናሊ ስኪል ለማሳደግ ብቻ ሳይሆን እዚህ ለምንሰራቸው ስራዎች የተወሰነ አዲሽናል ኢንፑት ሆኖ አግኝቼዋለሁ። ምክንያቱም ዲጂታል ኢኮኖሚ ላይ እንደሚሰራ ባለሙያ ዘርፉ የሚፈልጋቸው እውቀቶች አሉ፣ ስኪሎች። ያንን ኢኩዊፕ ማድረግ የኔ ኃላፊነት ነው የሚሆነው።
ከዛ አንጻር ለምንሰራቸው ስራዎች ራሳችንን ስኪል ሪስኪል ወይም አፕስኪል ማድረግም ሊኖርብን ይችላል። ከዛ አንጻር ሲታይ ጠቀሜታው እጅግ የጎላ እንደሆነ ነው የተረዳሁትና በዛ መልኩ እንግዲህ ጥቅም ላይ ያዋልኩት ነው። ይህን ኮርሶች በውስጥ ለእኔ የጋፕ የነበረኝን ስኪል ሞር ከዳታ ሳይንስ ጋር የተያዘም ቢሆን ከአንድሮይድ ጋር የተያዘ ቢሆን ስኪሌን አድቫንስ አረጋለሁ። ከሶስቱ አንድሮይዱን ለግል ወስጃለሁ። አሁን የምንሰራቸው በተለይ የሀገራዊ ምርምር ላይ በሀገር አቀፍ ደረጃ የሚካሄዱ የምርምር ፕሮጀክቶችን እነዚህን ክትትል ድጋፍ እናደርጋለንና እነዚህን አፈጻጸሞች ሲሆን ምን ያህል ነው የሚለው የት ነው ያለው የሚለውን በየጊዜ ፎሎ አፕ ስናደርግ ኦርጋናይዝ የሆነ ዳታዎች መደገፍ መቻል ስላለበት ይህንን በእነዚህ የወሰድኩ ስልጠናዎች ታግዤ ወቅቱን የጠበቀ ሪፖርት ለማቅረብና ፕሮግረሱን በየሰዓቱ አመላካች በሆነ መልኩ ለማሳየት ስለሚያስችል የተሻለ ግንዛቤ እንዲፈጠር አድርጎኛል። ዛሬ ላይ ዓለም ያማተረችበት መንገድ የዲጂታሉን ዓለም በመሆኑ የዲጂታል እውቀትን ማካበት ውዴታ ሳይሆን ግዴታም ጭምር ሆኗል። ወደፊት ያለው አጠቃላይ ዲጂታል ቤዝድ ያደረገ አጠቃላይ ኢኮኖሚክ ሶሻል እንቅስቃሴ ወደዛ እየሄደ ያለው እና ከዛ አንጻር በተለይ አዲስ ትውልድ ላይ ከታች ጀምሮ የዚህ ግንዛቤ ኖራቸው ቢሄድ ቀጣይ ኮምፒተንት የሆነ ሶሳይቲ መፍጠርና ኮምፒተንት የሆነ ኢኮኖሚ ዲቨሎፕ ማድረግ ያስችላልና ጥሩ መሰረት ይሆናልና መጠናከር አለበት የሚል ነገር ነው። ዚስ ዴይስ አርቲፊሻል ኢንተለጀንስ የበላይነቱን የያዘበት ጊዜ ነውና ኤአይን ፎር ኦል ለሁሉም ነገር የምንጠቀምበት እነ ቻት ጂፒቲ እነ ጄሚኒ የምንጠቀምበት ጊዜ ስለሆነ ሃይሊ ዲማንዲንግ ስኪላቸውን ዲቨሎፕ ኢንሃንስ ለማድረግ ይጠቅማቸዋል። የሰውና ማሽን ወይም ሂውማን ማሽን ኮላቦሬሽን የሚል ዘመን ላይ ደርሰናል። ምክንያቱም ማሽኖች ወይም ኦቶሜሽን ወር ከዲጂታል እውቀት ጋር የተያያዙ ስራዎች የሚሰሩ ስራዎች በማሽን አጋዥነት ይሰራሉ። አት ሴም ታይም ደግሞ እዚህ የሰው ስኪል የሚፈልጉ ስራዎች አሉ። ኮግኒቲቭ ስኪል ሊሆን ይችላል፣ ጀጅመንቱ ኤቲካል መሆን አለመሆኑ ሊሆን ይችላል። እነዚህ የሰው ልጅና ማሽን አብሮ መስራት የሚችሉበት እድሜ ላይ ደርሰናል። ያንን ከማሽን ጋር ከኦቶሜሽን ጋር ከዲጂታል እውቀቶች ጋር አብረን መስራት ካለብን ለዚህ አይነት ዲጂታል እውቀቶችን መማር ያስፈልጋል። ትላንት በብዙ ዶላር ይሰጥ የነበረው ይህ ስልጠና ዛሬ ለዜጎች በነፃ መቅረቡ ትልቅ እድል ነው የሚሉት ሰልጣኞች ወጣቶች አጋጣሚውን እንዲጠቀሙበትም ይመክራሉ። ከዚህ በፊት ራሴን ለመሞከር ሞክሬያለሁ፣ ግን ኦንላይን ስልጠናዎች አብዛኞቹ ላይ ክፍያ ይጠይቃሉ። አክሰስ ለማድረግ ተጨማሪ ክፍያዎች ይጠይቃሉና በዛ ምክንያት ብዙ ጊዜ ሞክርና ኦልሬዲ ሪግሬት አድርገው ነበርና አሁን ግን ያው ኢዚ ፍሪ ሆነ ሲመጣ ግን በቀላሉ ለመጠቀም አስችሎኛልና ሁሉም ወጣት ይህን እነዚህን ኮርሶች ቤዚክ ፋንዳሜንታል ኮርሶች ቢወስድ ይጠቀማል። ቴክኒካል ስኪሉንም ኢንሃንስ ያደርጋል ብዬ ሰጀስት አደርጋለሁ። በተለያዩ ትምህርት ቤቶችም ሆነ ዩኒቨርሲቲዎች እንደ መጀመሪያ መነሻ ኮዲንግ ላይ ለሚሰማሩ ወደፊት ኬሪየር ባዛቸውን ከፍ ለማድረግ እነዚህ ኮርሶች ነፃ ናቸው። ምንም ፔመንት አያስፈልጋቸውም። ኢንተርኔት አክሰስ ብቻ ነው የሚያስፈልገው እና ኤኒ ቦታ ኤኒዌር ስልካቸውንም ሆነ ዋሬቨር ላፕቶፓቸውን ቢሆን በመጠቀም እነዚህን ፍሪ ኮርሶች ቢወስዱ ተጠቃሚ ናቸው። ለኬሪየር ባዛቸውም ጥሩ ነው። የኮዲንግ ክህሎት ድንበር የለሽ ነው። ስልጠናውን በአግባቡ ያጠናቀቁ ወጣቶች ከሀገር አልፈው በዓለም አቀፍ ደረጃ ያሉትን የስራ እድሎች መቋደስ ችለዋል። ይህ ነገም ይቀጥላል። ሀገራችን የነደፈችው የዲጂታል 2030 ትልምም እንዲሳካ በዘርፉ ብቁና በቂ የሰው ኃይል ይፈልጋል። ከዚህም ባለፈ ስለ ቴክኖሎጂ ሉዓላዊነት ካሰብን ኢትዮጵያ በራሷ ልጆች ችግሮቿን የምትፈታበት አቅም ያስፈልጋታል። ለዚህ ሁሉ ፍላጎት ደግሞ የኮደርስ ኢኒሼቲቭ ወሳኝ መፍትሄ ነው። 2 ሚሊዮን ተጨማሪ ዜጎች ስልጠናውን ወስደው ከቀደሙት ጋር ሲደመር የሀገርን አቅም አብሮ ያዳብራል። አባይ ባንክ በትምህርት ቁሳቁስ ችግር ሳቢያ መማር ለሚቸገሩ ተማሪዎች 50 ሺህ የመማሪያ ደብተር ድጋፍ አደረገ። የአባይ ባንክ ባህር ዳር ልዩ ዲስትሪክት ማህበራዊነት ኃላፊውን ለመወጣትና የትምህርት ዘርፉን ለማገዝ በኢኮኖሚ ጫና ሳቢያ የትምህርት ቁሳቁስ ማሟላት ለተቸገሩ ተማሪዎች የሚሆን 50 ሺህ ደብተርና ለአማራ ክልል ትምህርት ቢሮ አስረክቧል።
በባህር ዳር ከተማ በተካሄደው የርክክብ ስነ ስርዓት ላይ ተገኝተው መልእክት ያስተላለፉት የባንኩ የስትራቴጂክ ጉዳዮች ምክትል ፕሬዚዳንት ወንዲፍራው ታደሰ ባንኩ ከተቋቋመበት 15 ዓመታት ባነሰ ጊዜ ውስጥ ተወዳዳሪ ባንክ መሆኑን ጠቅሰው ምክትል ፕሬዚዳንቱ ባንኩ በእያንዳንዱ የማህበረሰብ ጎጆ ገብቶ ቀዳሚ የፋይናንስ አጋር የመሆን ፍኖትና በቀጣዩ ትውልድም የትምህርት ስርዓት ውስጥ እውቀት መር ኢንቨስትመንት አስተሳሰብ መገንባት ላይ ትኩረት አድርጎ እየሰራ ስለመሆኑ ገልጸዋል። የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ መኳንንት አደመ በበኩላቸው ክልሉ በትምህርት ዘርፉ የመሰረተ ልማትና የግብዓት እጥረቶችን ለመፍታት በሚያደርገው ጥረት የፋይናንስ ተቋማት እገዛ ውስጥ መሆናቸውን ገልጸው የአባይ ባንክ የመማሪያ ደብተር ድጋፍም በክልሉ የተማሪዎችን የማቋረጥ ምጣኔ ለመቀነስ ለሚደረገው ጥረት ትልቅ አቅም እንደሚፈጥር አብራርተዋል። ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እንቀጥላለን። ዋሽንግተን በሀገር ውስጥ ያለውን የነዳጅ ዋጋ ለማረጋጋትና የስትራቴጂካዊ ክምችትን ለመሙላት የቬንዙዌላን የነዳጅ መውጫ ቦታዎች በሊዝ ለማልማት የሚያስችላትን ስምምነት እያዘጋጀች ነው። ይህ የሀገሪቱ ፍላጎት ታዲያ በካራካስ በኩል የህገ መንግስትና የመሰረተ ልማት እንቅፋቶች ሊገጥሙት እንደሚችሉ ከወዲሁ ስጋትን ደቅኗል። ቶማስ ኃይሉ ዝርዝሩን ይዟል። Oil prices for benchmark Brent crude fell nearly 3% Monday afternoon to near $100 a barrel. በአሜሪካና በቬንዙዌላ መካከል የሚደረገው አዲስ የነዳጅ ስምምነት ድርድር በሁለቱ ሀገራት የፖለቲካና የኢኮኖሚ ግንኙነት ላይ አዲስ ምዕራፍ የሚከፍት አህጉራዊ ኩነት ነው። የኒኮላስ ማዱሮ ከስልጣን መነሳትን ተከትሎ የትራምፕ አስተዳደር የዓለም ትልቁን የነዳጅ ክምችት ባለቤት የሆነችውን የቬንዙዌላን የተፈጥሮ ሀብት በአሜሪካ ኩባንያዎች በማስተዳደር የረጅም ጊዜ አቅርቦትን ለማረጋገጥ እየሰራ ይገኛል። ይህ ድርድር በአሜሪካ የሀገር ውስጥ የነዳጅ ዋጋን ለማረጋጋት እና የቀነሰውን የስትራቴጂያዊ ነዳጅ መጠባበቂያ ለመሙላት ያለመ ነው። በሌላ በኩል ደግሞ ቬንዙዌላ ከኦፔክ አባላት ተጽዕኖ በመውጣት ከዋሽንግተን ጋር አዲስ የግንኙነት ምህዳር እንድትፈጥር የሚያስችል ነው። ሆኖም የስምምነቱ ህጋዊ የቬንዙዌላ ህገ መንግስታዊ ገደቦችና የቀደሙ የቻይና ኩባንያዎች ውሎች በሂደቱ ላይ ትልቅ ፈተና ይደቅናሉ ተብሏል። የዚህን ድርድር ዋና ዋና ነጥቦችና ተጽዕኖዎች ስንመለከት የመጀመሪያው የአሜሪካ ስትራቴጂያዊ ግብ የነዳጅ ዋጋ መቀነስና የመጠባበቂያ ክምችትን ማሳደግ ነው። በትራምፕ አስተዳደር በኩል እየተካሄደ ያለው ይህ ድርድር በቅርቡ ለሚደረገው የአሜሪካ የሁለተኛ ዘመን አጋማሽ ምርጫም ዋና የፖለቲካ ካርድ ነው። የቬንዙዌላ የነዳጅ አቅርቦት በቀጥታ ወደ አሜሪካ ማጣሪያዎች መግባት መቻሉም በሀገር ውስጥ የነዳጅ ዋጋን ያረጋጋል። አሜሪካ በዩክሬንና በኢራን ግጭቶች ምክንያት የተጠቀመችው ስትራቴጂያዊ የነዳጅ መጠባበቂያም በአሁኑ ወቅት ወደ 41 በመቶ ዝቅ ብሏል። ይህም በግምት 290 ሚሊዮን በርሜል እንደማለት ነው። እናም ከቬንዙዌላ የሚገኘው ነዳጅ ይህንን ክፍተት በፍጥነት ለመተካት ይረዳል። የሌላኛው ደግሞ የቬንዙዌላ ከኦፔክ መስራች አባላት አንዷ ብትሆንም ለዓመታት በአስተዳደር ብልሽነትና ችላ በማለት ምክንያት የነዳጅ ምርት ኮታዋን ማሟላት አልቻለችም። አሁን ላይ ከአሜሪካ ጋር በምትፈጥረው ቅርበት ምክንያት ከቡድኑ ለመውጣት እያሰበች ይገኛል። ይህም የዓለምን ገበያ በራሷ የምርት መጠን እንድትወስን ያግዛታል። ቀደም ሲል በኒኮላስ ማዱሮ ዘመን ቦታ አግኝተው የነበሩት እንደ ቻይና ያሉ የውጭ ኩባንያዎች ይዞታም በተለይም በኦሪኮና ሌክ ማራካይቦ አካባቢዎች አሁን ወደ አሜሪካ ኩባንያዎች ሊዘዋወሩ የሚችሉበት ሁኔታ በስምምነቱ እየተመቻቸ ነው። ይህም የቬንዙዌላ ነዳጅ ላይ አሜሪካ አዲስ ባለመብት ለመሆን መቃረቧን ያሳያል። ይሁን እንጂ የስምምነቱ ህጋዊና ህገ መንግስታዊ ጉዳይ ውዝግብ እየፈጠረ ነው። የቬንዙዌላ ህገ መንግስት የነዳጅ ሀብት ማውጣት ዋና ዋና ተግባራትን ለሀገር ውስጥ የመንግስት አካላት ብቻ ይፈቅዳል። በመሆኑም የአሜሪካ የነዳጅ ቦታዎችን በሊዝ ለመውሰድ እየተደራደረችበት ያለው መንገድ በብዙዎች ዘንድ ከፍተኛ ህጋዊ ጥያቄዎችን ያስነሳል። የቅርብ ጊዜ ማሻሻያዎች በጋራ ድርጅቶች መስራትን ቢፈቅድም የውጭ ኩባንያዎች የሀገሪቱን የነዳጅ ክምችት በራሳቸው ስም እንዲመዘግቡ ተያዙም። ይህ ለአሜሪካ የሚሰራ ከሆነ ግን ከቬንዙዌላ የሚገኘው የነዳጅ አቅርቦት በአሜሪካ የሀገር ውስጥ የነዳጅ ዋጋን ለማረጋጋትና ለመቀነስ መርዳቱ የማይቀር ነው። ያም ሆኖ የሀገሪቱ የነዳጅ መሰረተ ልማት በከፍተኛ ሁኔታ በመጎዳቱ ምክንያት ወደ ነበረበት ለመመለስ የረጅም ጊዜ ስራና ከፍተኛ የፋይናንስ ኢንቨስትመንት ይጠይቃል። የአሜሪካ የኃይል ሚኒስትር ክሪስ ራይት ወደ ካራካስ የሚያደርጉት የቅርብ ጉብኝት ይህንን ስምምነት ለማጠናቀቅና የመስክ መረጣዎችን ለመወሰን ወሳኝ እርምጃ ይሆናል ተብሎ ይጠበቃል። የተወደዳችሁ ኢቲቪ ዜና 57 ለአንድ ሰዓት የተመለከታቸው ጉዳዮች እነኚህ ናቸው። በቀሪ ደቂቃዎቻችሁ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦችን እንደየቅደም ተከተላቸው ይጠብቋችኋል። ምሽቱ 2 ሰዓት ላይ እንገናኝ። በሰላም